ሰላም ተማሪዎች፣ ዛሬ የምንመለከተው ማትሪክ ላይ ብዙ ጊዜ የሚደጋገሙ የሂስትሪ ጥያቄዎችን እና ብዙ ጊዜ የማይቀሩ የሂስትሪ ጥያቄዎችን ዛሬ አብረን እንመለከታለን። የመጀመሪያ ጥያቄ ስንመለከት what was the immediate cause of World War First? A. Assassination of Archduke Franz Ferdinand. B. German invasion of Poland. C. Russian Revolution. D. Treaty of Versailles. ስለዚህ የዚህኛው ጥያቄ ትክክለኛ መልስ ወይም ደግሞ ወርልድ ዋር ዘ ፈርስት እንዲነሳ ካደረጉ ኢሚዲየት ኮዝ መካከል ኤ አሳሲኔሽን ኦፍ አርችዱክ ፍራንዝ ፈርዲናንድ የሚለው ሐሳብ ይሆናል። ለምን የሚለውን ስንመለከት በትንሹ ታሪኩን ስናየው በ1914 ላይ ይሄ 1914 ማለት ፈርስት ወርልድ ዋር የጀመረበት ነው። ነገር ግን ከዛ አመት በፊት አብዛኛው የኢሮፒያን ካንትሪ ቴንሽን ላይ ነበረ። የተለያዩ ሐሳቦች ቴንሽን ውስጥ ከተዋቸው ነበር። ለምሳሌ መጀመሪያው ናሽናሊዝም ነው። ሁለተኛው ደግሞ ሚሊታሪያሊዝም፣ ኢምፔሪያሊዝም፣ አላይንስ። እነዚህ ሐሳቦች አብዛኛውን የኢሮፒያን ካንትሪ ቴንሽን ውስጥ እንዲገቡ አድርጓቸው ነበር። በ1914 ዓመተ ምህረት ላይ ይሄኛው ወይም ደግሞ ወርልድ ዋር እንዲነሳ ካደረጉ ሐሳቦች መካከል የአውስትሮ ሃንጋሪው ክራውን ፕሪንስ ወይም ደግሞ አርችዱክ ፍራንዝ ፈርዲናንድ በሰርቢያን ባለው የሰርቢያን ዜግነት ባለው ሰው በ1914 ላይ መገደሉ ወርልድ ዋር ዘ ፈርስት እንዲነሳ ካደረጉ ዋናው ኮንፍሊክት አይዲያ ይሄ ነው ማለት ነው። ለምን ሌሎቹ አልሆኑም ስንል ለምሳሌ ጀርመን ኢንቬንሽን ኦፍ ፖላንድ የሚለው ሐሳብ ወርልድ ዋር ዘ ሰከንድ ወይ ደግሞ ሁለተኛው የዓለም ጦርነት እንዲነሳ ወይ ደግሞ እንዲጀመር ካደረጉ ሐሳቦች መካከል ጀርመን ኢንቬንሽን ኦፍ ፖላንድ ወይ ደግሞ ጀርመን የፖላንድን መውረር የሚለው ሐሳብ የሁለተኛው ዓለም ጦርነት መጀመሪያ ይሆናል። ራሽያን ሪቮሉሽን ስንመለከት ደግሞ ራሽያን ሪቮሉሽን ኦልሞስት የጀመረው በ1917 ነው። የዓለም ጦርነት የመጀመሪያው ዓለም ጦርነት የጀመረው ደግሞ በ1914 ነው። ስለዚህ ኦልሞስት የዓለም ጦርነት ከጀመረ በኋላ ነው የራሽያን ሪቮሉሽን የጀመረው በ1917። ስለዚህ ኦልሬዲ ጀምሮ የዓለም ጦርነት ጀምሮ ነበር የራሽያን ሪቮሉሽን ከመከሰቱ በፊት ማለት ነው። ትሪቲ ኦፍ ቨርሳይል ስንመለከት ደግሞ ዲ ላይ ያለው ይህ ትሪቲ የዓለም ጦርነት የመጀመሪያው ዓለም ጦርነት ሲጠናቀቅ የተጋባቡት ስምምነት ነው በ1919 ዓመተ ምህረት ላይ ማለት ነው። ስለዚህ የዓለም ጦርነት የጀመረው መቼ ነው? በ1914 የመጀመሪያው የጀመረበት ሲሆን በ1919 ደግሞ ትሪቲ ኦፍ ቨርሳይልስን በመፈራረም ተጠናቋል ማለት ነው። ሁለተኛ which alliance include Germany before World War First? A. Triple Entente. B. Triple Alliance. C. NATO. D. Warsaw Pact. ስለዚህ የዚህኛው ጥያቄ ትክክለኛ መልስ B. Triple Alliance ወይም ደግሞ ሴንትራል ፓወር በመባል ይታወቃል። ይህኛው ጥያቄ ዋና ሐሳቡ ምንድነው? ወርልድ ዋር ከመፈጠሩ በፊት ዩሮፒያን ካንትሪ በሁለት ተከፍለው ነበረ። ትሪፕል አላይንስ ወይ ደግሞ ሴንትራል ፓወር የመጀመሪያው ሲሆን ሁለተኛው ደግሞ አላይንስ አላይድ ፓወር በመባል በሁለት ይከፈሉ ነበር፣ ሴንትራል ፓወር እና አላይድ ፓወር። ስለዚህ የመጀመሪያው ግሩፕ ጀርመን፣ አውስትሮ ሃንጋሪ እና ኢታሊ በምን ውስጥ ይገኙ ነበር? በትሪፕል አላይንስ ወይ ደግሞ በሴንትራል ፓወር ውስጥ ይካተቱ ነበር። የቀሩት ወይ ደግሞ እነዚህን ሀገራት ደግሞ ኦፖዝ የሚያደርጉት ግሩፖች ደግሞ ልክ እንደ ብሪቴን፣ ፍራንስ እና ራሽያ ደግሞ አላይድ ፓወር ውስጥ ይካተቱ ነበር። ስለዚህ ጦርነቱ በሚነሳበት ሰዓት ላይ በሁለቱ ግሩፖች ነበረ ኮንፍሊክቱ ይካሄድ የነበረው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ትሪፕል አላይንስ የሚለው ይሆናል። ለምን ሌሎቹ አልሆኑም ስንል ለምሳሌ ትሪፕል ኢንቴንት ስንል ትሪፕል ኢንቴንት ወይም ደግሞ አላይድ ፓወር ተመሳሳይ ሲሆን በውስጡ ብሪቴንን፣ ፍራንስን፣ ራሽያን ይይዝ ነበር። እነዚህ ሀገራቶች ደግሞ ጀርመኒን ኦፖዝ ከሚያደርጉ ሀገራቶች መካከል ነበሩ ማለት ነው። ሲ ላይ ያለው ደግሞ ኔቶ የሚለው ሐሳብ ደግሞ ያው ኔቶ ክሬት የተደረገው በ1949 ነው። ይሄ ደግሞ በኮልድ ዋር ጊዜ ነው የነበረው ኔቶ ማለት ነው። ስለዚህ ፈርስት ወርልድ ዋር ላይ ምንም አያገባውም ነበር። ዋርሳው ፓክት የሚለው ደግሞ ይሄኛው ደግሞ የኮሙኒስት ሀገራቶች ስብስብ ነበር። በኮልድ ዋር ጊዜ በ1955 የተመሰረቱ በ1955 ላይ የነበሩ ሀገራቶች ናቸው። አብዛኛው እነዚህ ኮሙኒስት አይዲዮሎጂ ያላቸው ሀገራቶች ምን ይባላሉ? ዋርሳው ፓክት ይባሉ ነበር በኮልድ ዋር ጊዜ ወይ ደግሞ በቀዝቃዛው ጦርነት ጊዜ ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ትሪፕል
አላይንስ ወይም ደግሞ ሴንትራል ፓወር የሚለው ምርጫ ይሆናል። በውስጡ ጀርመኒን፣ አውስትሮ ሃንጋሪና ኢታሊን ሲይዝ አላይድ ፓወር የሚባሉት ደግሞ ወይ ደግሞ እነዚህን ኦፖዝ የሚያደርጓቸው ብሪቴን፣ ፍራንስ እና ራሽያ ይገኛሉ ማለት ነው። ሶስተኛ ወርልድ ዋር ሰከንድ ቢግን ዌን ጀርመኒ ኢንቬድድ ኤ ፍራንስ፣ ቢ ቤልጅየም፣ ሲ ፖላንድ፣ ዲ አውስትሪያ። ስለዚህ ወርልድ ዋር ሰከንድ እንዲነሳ ካደረጉ ዋነኛ ምክንያት መካከል ጀርመን የሆነ ሀገርም በመውረሯ ነው። ምክንያቱም ቅድም እንዳነሳ ነው ትሪቲ ኦፍ ቨርሳይል የተፈራረሙት 1919 ላይ ወርልድ ዋር ሰከንድ በሚጠናቀቅበት ሰዓት ነው። ያኛው በሚጠናቀቅበት ሰዓት ላይ የተፈራረሙት ፊርማ ላይ ጀርመን ካላት የግዛት መሬቷ ላይ እንዳታሰፋ የሚል ስምምነት ነበር ማለት ነው። ስለዚህ ጀርመን የሆነ ሀገርን በመውረሯ ያን ትሪቲ አፍርሳለች። የትኛው ሀገር ነው የተወረረችው የሚለው ሀሳብ ነው ማለት ነው። የዚህኛው ትክክለኛ መልስ ፖላንድ ነው። ጀርመን ፖላንድን በመውረሯ የሁለተኛው ዓለም ጦርነት እንዲነሳ ተደርጓል ማለት ነው። ስለዚህ በአዶልፍ ሂትለር ነበር የዛን ጊዜ ጀርመን ቴሪቶሪዋን ኤክስፓንድ ስታደርግ የነበረ ወይ ደግሞ ግዛቷን ስታሰፋ የነበረው ማለት ነው። ሌሎቹ ለምን አልሆኑም ስንል ለምሳሌ ፍራንስን በጀርመን ተወራለች፣ ኢንቬንድም ተደርጋለች። ይህም ግን የሆነው በ1940 ነው። ኦልሞስት ወርልድ ዋር የጀመረው የሰከንድ ወርልድ ዋር የጀመረው በ1939 ነው። ይሄ ደግሞ 1940 ደግሞ ፍራንስ የተወረረችበት ስለሆነ ከኋላ ነው ማለት ነው። ቤልጂየምን ስንመለከት ደግሞ ቤልጂየምም በጀርመኒ አታክ ተደርጋለች በዌስተር ዩሮፒያን፣ ግን ይህም በኋላ የመጣ ነው። አውስትሪያን ስንመለከት በ1938 ነው። ይሄ ደግሞ ቢፎር ዋር ቢግን ነው፣ ጭራሽ ጦርነቱ ከመጀመሩ በፊት ነው ይሄኛው አውስትሪያ የተወረረችው ወይ ደግሞ ኮንትሮል የተደረገችው በጀርመኒ ማለት ነው። ስለዚህ ሁለተኛው ዓለም ጦርነት እንዲነሳ የተደረጉት ጀርመን ፖላንድን በመውረሯ ነው ማለት ነው። አራተኛ which country drop atomic bomb on ጃፓን? ጃፓን ላይ የትኛው ሀገር ነው አቶሚክ ቦምብን የጣለው? ኤ ብሪቴን፣ ቢ ሶቪየት ዩኒየን፣ ሲ ዩናይትድ ስቴትስ፣ ዲ ፍራንስ። ስለዚህ የዚህ ትክክለኛ መልስ ዩናይትድ ስቴትስ ወይ ደግሞ ሲ ላይ ያለው ምርጫ ይሆናል ማለት ነው። ይሄኛውም ደግሞ ያው ወርልድ ዋር ሰከንድ ላይ ጃፓን ፋይት ታደርግ ነበረ በ1945 ዓመተ ምህረት ላይ። የዛን ሰዓት ላይ ዩናይትድ ስቴትስ አቶሚክ ቦምብ ጥላ ነበር የሁለት የጃፓን ከተሞች ላይ ሂሮሺማ እና ናጋሳኪ የሚባሉ ሁለት ሀገራቶች ላይ ጥላ ነበር። አፍተር ከዛ በኋላ ጃፓን ሱሬ እንዳርጋለች ወይም ደግሞ ተገዝታ ነበር ማለት ተገዝታለች ስንል በቃ ተሸንፍ ያለው ብላ አምና ነበር ማለት ነው። የዛን ሰዓት ላይ ወርልድ ዋር ሰከንድ ያለቀበት ታይሞቹ ላይ ነበር ማለት ነው። ሌሎቹን ስንመለከተው ደግሞ ምርጫው ላይ ያሉት ልክ ብሪቴን፣ ሶቪየት ዩኒየን፣ ፍራንስም እነዚህ ከፍራንስ ውጪ ብሪቴንና ሶቪየት ዩኒየን ከጃፓን ጋር ጦርነት አድርገዋል። ነገር ግን አሁን ለምሳሌ ብሪቴን ከጃፓን ጋር ጦርነት አድርገዋል፣ ግን ጦርነት የሚደረግበት ሳለ አቶሚክ ቦምብ አልተጠቀሙም ነበረ። ሶቪየት ዩኒየንን ስንመለከት ደግሞ ዩኤስኤስአር የምንለው ከጃፓን ጋር ጦርነት አድርጎ ነበረ፣ ግን ጦርነት ያደረገው ግን ጀርመን ኦልሬዲ ሱሬንድ ካደረገች ወይም ደግሞ ሰከንድ ወርልድ ዋር ላይ ይሄ ወርልድ ዋሩን ካቆመች በኋላ ነው ማለት ነው። ፍራንስ ግን ከጃፓን ጋር ምንም አይነት ጦርነት አላደረገችም። The Battle of Adwa took place in A 1889, B 1896, C 1900, D 1935። ስለዚህ የባትል ኦፍ አድዋ ወይ ደግሞ የአድዋ ጦርነት የተካሄደው መቼ ነው የሚለው የዚህኛው ጥያቄ ትክክለኛ መልስ 1896 የሚለው ይሆናል። ዳይሬክትሊ ከአድዋ ጦርነት ጋር የሚገናኘው ከዚህ ውስጥ ዓመተ ምህረት ላይ ወይም ደግሞ ሊያምታታ የሚችለው ኤ ላይ ያለው ነው 1889 ማለት ነው። ይህም ደግሞ ይሄ ትሪቲ ኦፍ ውጫሌ ነው፣ የውጫሌ ስምምነት በ1889 ነው የተካሄደው ማለት ነው። ስድስተኛ ኢምፔሪየር ሚኒሊክ ሰከንድ ወዝ አሲስትድ ባይ ኤ ራስ አሉላ፣ ቢ ኢምፕረስ ጣይቱ ብጡል፣ ሲ ራስ ጉግሳ፣ ዲ ልጅ ኢያሱ። ስለዚህ ያው ሚኒሊክ ሰከንድን በዋነኝነት የምናውቀው የአድዋ ጦርነት ላይ ነው። ስለዚህ በአድዋ ጦርነት ጊዜ ሞር አሲስትድ ወይ ደግሞ ይበልጥ እርዳታ የሚያገኘው ከምርጫ ከተዘረዘሩት ውስጥ ይበልጥ በማን ነው? የዚህኛው ጥያቄ ትክክለኛ መልስ ኢምፕረስ ጣይቱ ብጡል ነው።
ለምንድነው እሳቸው የሆኑት? ቢኮዝ በዛ ሰዓት ላይ ኢጣሊያን ኢትዮጵያን ትሪት እንድባረገችበት ወይ ደግሞ የሞራር ሙከራ ባደረገችበት ጊዜ የኢምፐረር ሚኒሊክ ሰከንድ ሰፖርት ይደረጋል። በተለያዩ ሜን ሊደር በሚባሉት ሰፖርት ይደረግ ነበር። ነገር ግን በዋነኝነት ወይ ደግሞ ሞስት ኢምፖርታንትሊ ሰፖርት ታደርገው የነበረው ማነች? ሂዝ ዋይፍ ነች ወይ ደግሞ የእሱ ሚስት ኢምፕረስ ጣይቱ ብጡል ነበሩ ማለት ነው። ለምሳሌ በተለያዩ ነገሮች ላይ ተረዳው ነበር። ለምሳሌ በፖለቲካል ዲሲሽኖች ላይ ተረዳው ነበር። ኦርጋናይዝ ሪሶርስ የተለያዩ ሪሶርሶችን ኦርጋናይዝ በማድረግ ደረጃ እና ደግሞ ጣሊያኖች ኢትዮጵያን በወረሩበት ጊዜ ወይ ደግሞ የተለያዩ የሞረር ሀሳቦችን ባቀረቡበት ጊዜ ሬዚስት በማድረግ እሱ ሬዚስት በሚያደርግበት ሳለ እሱን ኢንከሬጅ በማድረግ ታበረታታው ነበር ማለት ነው። ስለዚህ የአድዋ ጦርነት እንዲገኝም ካደረጉ ትልቁን ሜን ሮል ከተጫወቱ ሰዎች መካከል ኢምፕረስ ጣይቱ ብጡል ትልቁን ጨዋታ ይጫወታሉ ማለት ነው። ምርጫው ላይ ያሉትን ሌሎች ሰዎችን በምንመለከትበት ሳለ ለምሳሌ ራስ አሉላ አለ። ሊያምታታ የሚችለው ከራስ አሉላ ጋር ነው። ለምን ስንል ራስ አሉላ እንግዲህ እንደምናውቀው ሚሊተሪ ኮማንድ ነበረ በአድዋ ጊዜ ማለት ነው። ስለዚህ ግን ጥያቄው እያለን ያለው ምንድነው ማን ነው ይበልጥ ሰፖርት የሚያደርገው ነው። ሶ ራስ አሉላ ምንድን ነበረ? ሚሊተሪ ኮማንድ በመሆን ኢትዮጵያን ያገለገለ ሊደርሺፕ ነበር ማለት ነው። ራስ ጉግሳን ስንመለከት ደግሞ ቀጥታ ከሚኒሊክ ጋር ግንኙነት የላቸው። ልጅ ኢያሱን ስንመለከት ደግሞ ልጅ ኢያሱ ማለት ሂቢካም ኢምፐረር የሆነው ሚኒሊክ ከወደቀ በኋላ ወይ ደግሞ ሚኒሊክ ሲወርድ ነው ልጅ ኢያሱ ወደ ንግስና የመጣው ማለት ነው። ስለዚህ ኦልሞስት ባትል ኦፍ አድዋ ላይ ልጅ ኢያሱ ምንም አይነት ሮል አልነበረውም ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ኢምፕረስ ጣይቱ ብጡል የሚለው ይሆናል። ሰባተኛ The Cold War was mainly between A. Britain and France, B. Germany and Italy, C. USA and USSR, D. China and Japan። ስለዚህ የዚህኛው ጥያቄ ትክክለኛ መልስ C. USA and USSR የሚለው ይሆናል ማለት ነው። በዚህ አጋጣሚ USA እና USSR አብሪቬሽናቸው ምን እንደሆነ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ቢኮዝ አሁን እኛ ዲቴይል የሆነ ሂስትሪ ላይ በደንብ እየገባን ስለማናያቸው እናንተ ደግሞ ልክኛ እንደዚህ ጥያቄዎች የምናቀርብላችሁ ሳለ እዚህ አካባቢ ጥያቄ ይወጣል። ስለሆነ እዛ አካባቢ ሄዳችሁ የተወሰነ የሚሆን ንባብ እንድታደርጉ ነው። ሰው USA እና USSR አብሪቬሽናቸው ሲፈታ ምንድነው የሚለውን ኮሜንት ላይ አስቀምጡልን። ሶ የዚህኛው ጥያቄ ምንድነው? ሲ ላይ ያለው USA and USSR የሚለው ነው። ሶ ትንሽ በትንሹ ስለ ታሪካቸው ስንመለከት ሁለተኛው ዓለም ጦርነት ከተጠናቀቀ በኋላ ወርልድ በሁለት ተከፍሎ ነበር፣ USA እና በUSSR ማለት ነው። USA ስንል የሚመሩት ምንድነው? በመጀመሪያ ካፒታሊዝም ነው የሚጠቀሙት። ሁለተኛ በጣም ፕራይቬት ኦነር ሺፖችን ያበረታታሉ እና ደግሞ ዌስተርን ብሎክ ናቸው፣ በዌስተርን ሳይድ ነው የሚገኙት። USSRን ስንመለከት ደግሞ ከUSA የሚለዩት ኮሚኒዝም ነው የሚጠቀሙት። ሁለተኛ ነገር ደግሞ USA ፕራይቬት ኦነርሺፖችን ነበር የሚያበረታታው ብለን ነበር። USSR ግን ስቴት ኦነርሺፖችን ነው የሚያበረታታው፣ በክልል ነው። ሲቀጥል ደግሞ ኢስተርን ብሎክ ናቸው። እነዛ ዌስተርን ብሎክ ናቸው፣ እነዚህ ደግሞ ኢስተርን ብሎክ ናቸው። ስለዚህ USAም USSRም በኮልድ ዋር ውስጥ የተጠቃለሉት ለምንድን ነው? ማለትም ይሄ ቀዝቃዛው የዓለም ጦርነት የተባለው ለምንድን ነው? ሁለቱም USAም USSRም ኒኩላር ዌፕን አላቸው። ስለዚህ ኒኩላር ዌፕናቸውን ቢጠቀሙ ዓለም ትጠፋለች። ስለዚህ ሁለቱም ኒኩላር ዌፕን ስላላቸው እርስ ለእርስ ስለሚፈራሩ ዳይሬክትሊ ዋር አይገቡ ማለት ልክ እንደ ይሄ ወርልድ ዋር ሰከንድ ወርልድ ዋር ፈርስት እንደ ቀጥታ ያለው ዋር የለም። ስለዚህ ግሎባሊ ኢንፍሉዌንስ በመደራደግ ነው ጦርነት ውስጥ የገቡት ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ USA እና USSR የሚለው ይሆናል ማለት ነው። ሌሎቹ ግን ያው ሀገራቶች ናቸው። ለምሳሌ ብሪቴንና ፍራንስን ስንመለከት የኮልድ ዋር ላይ የአላይ ፓወር ያላቸው ነበሩ ማለት ነው እንጂ ይሄ ኮልድ ዋር ላይ ብዙ ሪፌል አልነበሩ እንደዚህ በሀገር ደረጃ። ጀርመንና ጣሊያንም ስንመለከት በይሄ ሰከንድ ወርልድ ዋር ላይ ነው እንጂ በአክሲስ ፓወር ላይ ይጠቃለላል ነው እንጂ እንደዚህ በUSA USSR ላይ ጎልተው የታዩ ሀገራቶች አይደሉም ማለት ነው። ቻይናና ጃፓንም ያው ጦርነት አላቸው፣ ነገር ግን ይሄ ኮልድ ዋር ላይ ኦፖነንቶች አልነበሩ። ስምንተኛ
which organization was formed by western countries during the cold war በኮልድ ዋር ጊዜ ዌስተርን ካንትሪዎች ፎርም ያደረጉት ኦርጋናይዜሽን ምንድን ነው? አሁን ዌስተርን ካንትሪዎች ስንል ቅድም ያልናቸው ዩኤስኤ እና ዩኤስኤስአር ዌስተርን ብሎኩ ማለት ነው ዩኤስኤ ነው ኢስተርን ብሎኩ ደግሞ ዩኤስኤስአር ነው ስለዚህ በዩኤስኤ በኩል ማለትም በዌስተርን ብሎክ በኩል ፎርም የተደረገው ኦርጋናይዜሽን ምንድን ነው? ኤ ዋርሳው ፓክት፣ ቢ ኔቶ፣ ሲ ኦኤዩ፣ ዲ ኮሚኮን። ስለዚህ የዚህ ትክክለኛ መልስ ቢ ኔቶ የሚለው ይሆናል ማለት ነው። ትንሽ አሁንም ከሂስትሪው ሄድ ብለን ስንመለከት ከስቶሪው ዩኤስኤ እና ዌስተርን አላይንስ የሚባሉት ይበልጥ ይፈሩ ጀመረ በዛ ታይም ላይ ማለት ነው። ወይ ደግሞ በ1949 አካባቢ ላይ ሞር ይፈሩ ነበር። ለምንድን የሚፈሩት? እነሱ ካሰቡት በላይ የዩኤስኤስአር የኮሙኒዝም አይዲዮሎጂ ሞር ስፕሪድ ማድረግ ጀመረ፣ መስፋት ጀመረ። ስለዚህ ሞር ኮንትሮል ማድረግ ጀመረ ማለት ነው። ግሎባሊው ትሬንዱ ሞር ኮንትሮል ማድረግ ጀመረ። ስለዚህ ይህ ዩኤስኤ እና ዌስተርን አላይንስ የሚባለውን ፕሮቴክት ለማድረግ ራሳቸው እርስ በርስ ለመጠባበቅ ሲሉ ምን ክሬት አደረጉ ማለት ነው? ኔቶን በ1949 ላይ ክሬት አደረጉ ማለት ነው። ኔቶ ዩናይትድ ነው ማለትም ይሄ የህብረት ነው። ይህም ህብረት ምንድነው? ሶቪየት ኤክስፓንሽን ብሎክ ለማድረግ ወይ ደግሞ አጌንስት ለመሆን የተቋቋመ ህብረት ነው ማለት ነው። ሌሎቹ ምርጫዎች የምንመለከትበት ሳለ ለምሳሌ ዋርሳው ፓክት ምንድነው? ልክ እንደ ኔቶ ሆኖ ነገር ግን ዩኤስኤስአር እና እነዚህ ኮሚኒቲ ካንትሪዎች አንድ ላይ ሆነው ለኔቶ ሪስፖንስ የሰጡበት ተቋም ነው ማለት ነው። ማለት ኔቶ የኮሚኒቲው ይሄ የኮሙኒዝም መስፋፋቱን ብሎክ ለማድረግ ስለርስ ለመጠባበቅ ኔቶን እንዳቋቋመው ሁሉ የዩኤስኤስአር ካንትሪዎች ደግሞ እና ሌሎች ኮሙኒስት የሚከተሉ ሀገራቶች ደግሞ አንድ ላይ ሆነው ደግሞ ዋርሳው ፓክትን አቋቋሙ ማለት ነው። ስለዚህ በዩኤስኤስአር በኩል ማን አለ? ዋርሳው ፓክት አለ። በኔቶ በዩኤስኤ በኩል ደግሞ ኔቶ አለ ማለት ነው። ኦኤዩን ስንመለከት ደግሞ ይሄ የአፍሪካ ኦርጋናይዜሽን ይሄ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ነው። ሞር ፎከስ የሚያደርገው አፍሪካ ላይ ነው እንጂ ይሄ ስለ ኮልድ ዋር ላይ ብዙ ትኩረት አይሰጥም። ዲ ላይ ያለው ምርጫ ደግሞ ስለ ኢኮኖሚካል ኦርጋናይዜሽን ይሄ ኮሙኒስት አገራቶች ያላቸው ኢኮኖሚካል ኦርጋናይዜሽን ነው የሚያሳየው ማለት ነው። ስለዚህ የዚህ ትክክለኛ መልስ ኔቶ የሚለው ምርጫ ይሆናል ማለት ነው። 9ኛ The Cold War ended in 1985 1989 1991 1995 ስለዚህ የኮልድ ዋር የቆመው ወይ ደግሞ የተዳከመ የመጣው ከ1991 ጀምሮ ነው ማለት ነው። ሌሎቹ ምርጫዎች ግን ያው ዳይሬክትሊ ኮኔክትድ አይደሉ ከኤንዲንጉ ጋር ማለት ነው። ማለት ኤንዲንጉ ላይ በጣም ብዙ የተፈጠሩ ነገሮች ነበሩ። ለምሳሌ ይሄ የበርሊን ዎሉ ፎል ማድረጉ መውደቁ አንድም የኮልድ ዋር ኢንድ ማድረጉ ነበረ። ሲቀጥል ደግሞ ሞስት ሶቪየት ዩኒየን የሚባሉ እንትኖች ሀገራቶች ኮላፕስ ማድረጋቸው በ1991 ላይ ይሄ የኮልድ ዋሩ ሙሉ ለሙሉ ኢንድ ኦፊሻሊ ኢንድ እንዲያደርግ አድርጎታል ማለት ነው። እሺ 10ኛ ፖርቱጊዝ ሚሽነሪስ ሜንሊ ዌንትድ ቱ ኤ ትሬድ ጎልድ፣ ቢ ስፕሪድ ካቶሊክ ክርስቲያኒቲ፣ ሲ ቢውልድ ፋክተሪ፣ ዲ ዲስከቨር ኦይል። ስለዚህ ፖርቱጊዝ ሚሽነሪዎች በአለም ላይ ተሰራጭተው ነበር እና አንድም ከመጡበት ሀገራቶች መካከል ወደ ኢትዮጵያ ነበር። ስለዚህ ይህም በ16 እና በ17ኛው ሴንቸሪ ላይ ክፍለ ዘመን ላይ ፖርቱጊዝ ሚሽነሪዎች ወደ ኢትዮጵያ በመጡበት ሰዓት ላይ ዋነኛ አላማቸው የነበረው ምንድን ነበር? ሃይማኖት ነበረ። ስለዚህ ስፔሻሊ ይሄ የሮማን ካቶሊክ ክርስቲያኒቲ የሚባለውን የማስፋፋት ሀሳብ ነበራቸው። ምክንያቱም ኢትዮጵያ አንድ የካቶሊክ ቸርች አባል እንድትሆን ስለሚፈልጉ ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ስፕሪድ ካቶሊክ ክርስቲያኒቲ የሚለው ምርጫ ይሆናል ማለት ነው። ለምን ሌሎቹ አይሆኑም ስንል ሞር ሊያጠራጥረን የሚችለው ትሬድ ጎልድ ነው። ምክንያቱም ፖርቹጋል ሞር ኢንተረስት ነበራት ይሄ ከጎልድ ሽያጮች ጋር ወይ ደግሞ ከወርቅ ንግድ ጋር ሞር ኢንተረስት ነበራት። ነገር ግን ሚሽነሪዎቹ ወይ ደግሞ የሚሽነሪዎቹ ዋና አላማ ምንድን ነበረ? ሪሊጂየስ ወይ ደግሞ ሃይማኖት ተኮር ነበር ማለት ነው። ቢውልዲንግ ፋክተሪ እና ዲስከቨር ኦይልን ስንመለከት ደግሞ ቢውልዲንግ ፋክተሪ ጭራሽ የፖርቱጊዝ ሚሽነሪዎች አላማ አልነበረም። ምክንያቱም የዛን ሳለ ሲጀመር የኢንዱስትሪያል ፋክተሪ ፔሪዱ
አልነበረም ማለት ነው። ዲስከቨሪ ኦይል ስንል ደግሞ የኦይል ኤክስፕሎዥር አልነበራቸውም ወይ ደግሞ የኦይል አሰሳ ወይ ደግሞ የመፈለግ ሀሳብ አልነበራቸውም። በዋነኝነት የፖርቱጊዝ ሚሽነሪዎች አላማቸው ምንድን ነበረ? ካቶሊክ ክርስቲያኒቲን ስፕሪድ ማድረግ ማስፋፋት ትልቁ አላማቸው ነበር ማለት ነው። ስለዚህ በአጭሩ በዚህኛው የጥያቄዎች መስፈርቶች ላይ ያየነው የጥያቄዎች ሂደቶች ላይ ያየናቸው ምንድናቸው? ለምሳሌ ስለ አድዋ አይተናል፣ ሚኒሊክ ስለ ነጣይቱ አይተናል፣ ስለ ዩኤስኤስአር አይተናል፣ ስለ ኔቶ አይተናል፣ ስለ ኮልድ ዋር እናም ሌሎችም ስለ ወርልድ ዋሮች አይተናል። እዚህ አካባቢ የተወሰነ የቴዎሬቲካል ንባብ አድርጉ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል